አንደኛውን ክፍል እነሆ። ዛሬ ይዟል። ምን ነው ፈልገኝ ነበር? ጧት ይወጣሽ እንደዚህ አምሽተሽ የመጣሽበትን ቦታ ማወቅ መብት የለኝም? ብዙም ግድ ያለ ስላልመሰለኝ ነው። ምን ማለት ነው? በእናትህ ኃይሉ ተወኝ። ስብሰባ አለ በአስቸኳይ እንድትመጪ ብዬሽ ቀረሽ። ስላልተመቸኝ መምጣት አልቻልኩም። ሌላው ቢቀር ደውለሽ መምጣት እንደማትችይ አልተናገርሽ? ነገርኩ። አልተመቸኝም፣ አልቻልኩም። እሺ ይሄን ጋዜጣ አይተሽዋል? የምትሰሩን አቁሚና ንገሪኝ። ይሄን ጋዜጣ አይተሽዋል? አዎ አይተሽዋል። አንብቤዋለሁ። የት አነበብሽው? ምን አይነት ጥያቄ ነው? መንገድ ላይ የሚሸጥ ጋዜጣ ነው። ቤት ስፈልግ ከተማውን ስዞር መንገድ ላይ ያዞሩ ሲሸጡት አገኘሁት፣ ገዝቻ አነበብኩት። ቤት ፍለጋ ነው ያልሽው? እሱን ነገር አቆየው ብዬሽ ነበር። እኔ ደግሞ በዚህ ሁኔታ መቆየት አልችልም ብያለሁ። እንዳልሽው እየፈለኩ ነው ያልሽውን ቤት ብታገኝም ለጊዜው ከዚህ ቤት ግን አንወጣም። ለምን? በቃ ተመካክረን ብዬሻለሁ። ምንም የሚያስቸኩል ነገር የለም። አንተ ተመካከር። እኔ ግን ነገ ቤቱን እለቃለሁ። ከፈለክ አብረህ ልትወጣ ትችላለህ። አይሆንም ካልክ ግን ብቻዬንም ቢሆን መግባት አይቀርም። 5 ክፍል ቤት ከነሙሉ ግቢው አግኝቻለሁ። ካሁን በኋላ ሰው መኝታ ቤት በጥገኝነት አልኖርም። ነገ እለቃለሁ። በጣም ነው የማዝነው። እኔ ደግሞ ነገ ልለቅ አልችልም። እንዴ አረ ለመሆኑ እዚህ የቀረ ነገር ምንድነው? ብቻህን የሚያቆየህ ምክንያትስ ምንድነው? ነገርኩሽ፣ መቆየት አለብኝ። ሌላው ቢቀር በዚህ ጋዜጣ ላይ ስለወጣ ወሬ ማጣራት አለብኝ። ምንድነው የምታወራው? ማን የጻፈው? ማን ነው ከበስተጀርባ ያለው የሚለው ማወቅ ፈልጋለሁ። ከዛ ምን አለ? አሁን ሁሉም ንዴት ውስጥ ናቸው። በዚህ ስሜት ላይ ያሉ ቤቱን እንደምለቅ ነግራቸው በጋዜጣ ስሜን ያጠፉት እነሱ ናቸው ብዬ ተቀየምኳቸው ይመስላችኋል? ነው ጥሩ ነው። ይልቅ አንቺ ምን አሰብሽ? ስለምኑ? በጋዜጣው ላይ ስለወጣው ነው። ምን እንዳስብ ትፈልጋለህ? ንገረኝ። ያሰብሽው? ብዙም አልገረመኝም። እንዴት? ያለ ቤት ያስቀሩ ሰዎች ንብረትን በአንድ ክፍል አሽገው በቁጥጥር ስር ያደረጉ ሰዎች ስምህን ለማጥፋት ያንሳሉ ብዬ አላስብም። ምን? ታዲያ አንተ ከሀገር ወጥተህ እንደማትመለስ የሚናገር ከዚህ ግቢ ካሉ ሰዎች የቀረበ ማን አለ? በጣም ተሳስተሻል። ይሄ ራሱ ስም ማጥፋት ነው። የማስበውን ስለጠየቀኝ ነው በግልጽ የነገርኩ። እውነቱን ንገሪኝ ካልከኝ ደግሞ የምጠረጥረው እነሱን ነው። ሁሉንም ወይም ደግሞ አንዳቸውን። አንቺ ታመሻል። የምታስቢውንም የምትናገሪውንም አታውቂ። እንግዲህ የታመመው ማን እንደሆነ ወደፊት እናያለን። ስሚ፣ የነሱ ሰው ስም በክፉ ማንሳት ብልግና ነው። ምን አደረኳቸው? ለምንስ ብለው የነሱንም ገቢ የሚጎዳ ነገር ያደርጋሉ? አየህ፣ ምን እንዳስነኩ አላውቅም የምልህ ለዚህ ነው። አንተ ለምን ስማቸው ይነሳል ትላለህ፣ እነሱ ግን ልባቸው ካንተ ጋር አይደለም። ልብ ብለህ እያቸው እስኪ። ፊታቸው ላይ የሆነ ነገር አታነብም? በቃ ይበቃሻል። እስኪ አስበው። አንተ ተመልሰህ እንድትመጣ ይፈልጉ ነበር? አይፈልጉም። ለምን ብትል ደግሞ ያለ አዛዥ ያለ ተቆጣጣሪ የድርጅቱን ገንዘብ ለብቻቸው ለመቀራመት። እስኪ ሳቡን ቁጭ በልና ስራው። አንዴ የሸጥነው ገንዘብ በሌባ ተሰረቀ፣ ሌላ ጊዜ እንደዚህ ሆነን እያሉ ባጭሩ አንተ እንድትመለስና እንድትመጣ አይፈልጉም ነበር። ምኞታቸውን የገለጹለት አንዱ ጋዜጠኛ እውነት መስሎ ጽፎት ነው። ምን ይደንቃል? አንቺም እኮ ተመልሼ እንድመጣ አትፈልጊም ነበር። እናማ ምኞትሽን የገለጽሽለት አንዱ ጋዜጠኛ እውነት መስሎ ጽፎት ቢሆንስ? ምን ለማለት ፈልገህ ነው? እኔ ነኝ ያንተን ስም የማጠፋው? ምን እጠቀማለሁ? እንጃ። ይሄንን አንቺ ብትነግሪኝ። እንደሰደብከኝ ነው የምቆጥረው ኃይሉ። ስድቡ አንቺ ላይ ሲደርስ ለምን ይቆጥቁጥሻል? እኔን ጠረጠርከኝ? ለጊዜው ከአንቺ ሌላ አሳማኝ ተጠርጣሪ አላገኘው። እኔ እንዳልሰማ አድርገሽ የምታናግራቸው የስልክ ጥሪዎች፣ ደላላ ቤት እያልሽ ውጭ ውለሽ የምትመጭበትን ሚስጥሩን ገና አላወቅኩት። ያሳለፍነው የፍቅር ጊዜ ብረሳ የልጅ እናት እኮ ነኝ አንተ። እኔም የልጅ እናት ነሽ ብዬ ነው ሐሳቤን ለማንም ያላካፈልኩት። እንደልመናም እንደማስጠንቀቂያም ቁጥሪውና ምህረት ያደረግሽው ነገር ካለ ማንም ሳይሰማ ንገሪኝ። በኋላ ከሰው ከሰማሁት በጣም እንጣላለን። አንተ ደደብ! አትጪ። ሰው ቤት ነው ያለሽ፣ ይተኙበት። እጮሃለሁ። የምትደብቂው ነገር ከሌለ ለምን ትጮያለሽ?
እንደዚህ የሰደብኳት ቁጭ ብላ ታየኛለች ብለህ ካሰብክ ተሳስተሃል። የልትይዥ አርፈሽ ተቀመጭ። ልቀቀኝ። አለቅሽም። ገና ብዙ የምንናገረው ነገር አለ። ቁጭ በይ። አልቀመጥም። እንደውም እዚህ ቤት አላድርም። ታድሪያለሽ። ልቀቀኝ። ወደዛ አለቅሽ። ልቀቀኝ። መሄድ ከፈለግሽ በቀን ትሄጃለሽ። ሰዎቹን አትበጥብጭ። እጄን ልቀቀኝ። ልቀቀኝ። እጄን ትሰብረኛለህ። ኧረ ምንድን ነው ጉዱ? አይኑ ክፈት። አላላችሁም እንዴ? አይኑ ኧረ ምህረት እንዴ! ኧረ ገብሬ ሰዎቹ ተጋደሉት። 21ኛውን ክፍል እነሆ። ምህረት አረ ምህረት ለእናትሽ ማልቀሱ በቃሽን እየጨነቀኝ ነው። አላለቅስም። እንደዚህ የምመጣ ሰው ነኝ። አላስተረፈሽም አሉ። ምስኪን እንዳስመሰለኝ። ወይ ምህረትን ያላይሽም እንኳን እርጉዞኝ ሳልሆንም እኔ ቁስል አሉት። እማማ እንደውም ቅድም ደሙን ጥረጊው ስትልሽ ሰምቻለሁ። ደም ካየሁም ያመኛል። እንደዚህ ፊቴን ወደ ግድግዳ እንደዞርኩ ባዋራሽ ይሻለኛል። ሁልጊዜ ይመታሻል ወይስ ዛሬ ብቻ ነው? ቆይ ዛሬስ ቢሆን መመታት ነበረ። እሱማ ለምን ይመታሻል? ጫፍሽን መንካት አይችልም። አንዴ አግብቻታለሁ እንደፈለኩ ልጫወትባት ብሎ አይደል? ቆይ ሰራለታለሁ። ወይኔ እኔም ከወለድኩ በኋላ ጠቢቡ እንዲህ ነው የሚጫወትብኝ። እንዳትመኝ ብሌን። በፊት ኃይሉም እንኳን ሊመታኝ በክፉ የሚያየኝን ሰው እንኳን ካልደበደብ ብሎ ነበር የሚያስቸግረው። ሂድ ይደባደብልሽ ነበር? ደስ ሲል ካለው በቃ ተኝ፣ ደከመኝ ምህረት። ይቅርታ ብሌን፣ ረበሽኳችሁ። ጠቢቡንም ከሚስቱ ለይቼ ያሳደርኩት ለአንድ ሌሊት ብቻ ነው። በጠዋት ቀነገ በጠዋት እሄዳለሁ። የት? ፖሊስ ጣቢያ እሄዳለሁ። ለምን? ልትከሽው? አሳስረዋለሁ። ለምን? ባልሽ እኮ ነው። እሱ ሚስቴ ናት ብሎ መች ማረኝ? ምስኪ የህፃናት ማስፈራሪያ እኮ ነው ያስመሰለኝ። አላየሽም አልኩሽ። እርጉዝ ሴት የሚያስፈራራ ነገር ማየት የለባትም። ከፈለግሽ በመስታወት ውስጥ ራስሽ ይው። ደግሞ አንድ ነገር ልንገርሽ፣ እኔን እንዲህ ፊቴን እንዳበላሸኝ እሱንም ፊት ያላበላሸሁት እንደሆነ ምን ልታደርጊው? በጥፊስ ብላ። ያንቺ ጥፊ የሚያደሙ አይመስለኝም። በሆነ ነገር አናቱን እለዋለሁ። ኧረ ቢሞትብሽስ? ወይ ደግሞ እንዳይሞት አድርገው ደህና አድርገው የሚያናፍጡልኝ ሰዎች ፈልጋለሁ። ምን ማጅራት መቼ? አንቺ በስመ አብ ወልደ መንፈስ ቅዱስ፣ ፊትሽ ምን ተርፏል? ሊያመኝ ነው። ጠቢቡ እማማ፣ ጠቢቡ ብሌን፣ እንዴ ብሌን። 21ኛውን ክፍል እነሆ። ልክ አይደለም ኃይሉ፣ በጣም ጎርተሃታል እኮ። ስራውን አላውቅም ነበር። እጅ ላይ አንድ ነገር ብትሆንስ? በሌላ ሰው የምጠላውን ሴት ልጅ በደብደብ አንተ አድርገው በማየቴ በጣም አዝኛለሁ። አይፍረድብ ባህሩ። ሰይጣን መሃል ከገባ ልክ ነው ልክ አይደለም የምትለውን የምታስብበት ጊዜም አይሰጥም። ኧረ በእናትህ ተወኝ። ለምኑ ምንድነው በዛ ምሽት ያጋጫችሁ? ተወኝ በእናትህ ንገረኝ። ከመጣ ጀምሮ ብዙም ደስተኛ ሆና አላየሁም። የትላንቱ ድብደባ ግን እንጃ ብቻ እንደ ትንሽ ከመጠኑ አለፍ ያለ መሰለኝ። አዎ፣ ከመጣችሁባት ምሽት ጀምሮ ሰላም እንዳልሆናችሁ ሁላችንም እናውቃለን። ምን አገኛችሁ? በፊት እንደዚህ አልነበራችሁ። አዎ፣ በፊት እንደዚህ አልነበረም። ቤቢሹም እስካሁን ምህረት ወላጆች ቤት ናት። አዎ፣ አሜሪካ ያሳለፍናቸው ጊዜያቶች በሙሉ የሰላም አልነበሩ። ለአንድ ወር በፍቅር ካሳለፍን በኋላ መመለሻችን እየደረሰ ሲመጣ የምህረት ጸባይም እየተበላሸ መጣ። ለምን? በቃ ወደ ኢትዮጵያ መመለስ አልፈለገችም። የኛው መዝግየት እናንተን እንዳበሳጫችሁ አውቃለሁ፣ ግን ወድጄ አይደለም። በአንድ ወር መለሳለሁ ብዬ ሄጄ 3 ወር ነው የተቀመጥኩት።
እሺ በመጀመሪያ ላግባባት ሞከርኩ። በኋላ ግን አልቻልኩም። አስሮ የማምጣት ያህል ነበር። አግባብቼ የአልጋ ባልጋ ፕሮጀክትን ስራ ቦታ ሲጄ ልምጣ ብዬ ነው ይዣት የመጣሁት። ተመልሰህ ትሄዳለህ ማለት ነው? አልሄድም። ምህረትን ለማግባባት የተጠቀምኩበት ዘዴ ነው። እንደዛም ሆኖ ደስ አላላትም። ጠዋት ማታ እንደተጨቃጨቅን እንደተኳረፍን መጣን። እነዛ 3 ወራት መፈጠርን የጠላሁባቸው ጊዜያቶች ነበሩ። ከዚህ ተግባብታችሁ አልነበረም የሄዳችሁት? ነበር። በኋላ ግን አልሆነም። ደውለህ ግን ያለበትን ሁኔታ ብትነግረን ጥሩ ነበር። ባህሩ እንዴት ብዬ አፈርኩ። ያለ መግባባት ያለ ነው። ለምን ታፍራለህ? አለመግባባት ብቻ ነበር። አሜሪካን እያለን እኔ ለመመለስ ያለኝን አቋም እንዳወቀች ጠፍታብኝ ነበር። ምን? እንኳን ለሰው ልነግረው ለራሴም ሳስበው ያሳፍረኛል። አብረን ለመዝናናት የሄድን ሰዎች ድንገት ጥላኝ ጠፋለች ብዬ አላሰብኩም ነበር። በማውቃቸው ሰዎች እርዳታና በፖሊሶች ርብርብ ነው መልሼ ያገኘኋት። ብቻ እንደመቀወስ አድርጎኝ ነበር። በጣም ይገርማል። እሷ ግን የማታውቀው ሀገር ሄዳ እንዴት ትጠፋለች? ወይ የማታውቀው ሀገር። እኔ ችግር ደርሶባት ይሆናል ብዬ ራሴን ልስት በደረስኩበት ጊዜ ሁሉ እሷ ስራ ፍለጋ ላይታች ትል ነበር። ኧረ እባክህ ሙት። ታዲያ ስራ ለመስራት ሐሳብ ከነበራት እንዴት ሐሳቧን ለውጣ አብርሃም ተመለሰች? ስራ ማግኘት እሷ እንደምታስበው ቀላል አልነበረም። ከመመለስ በቀር ምንም አማራጭ የላትም። በጣም ያሳዝናል። ይቅርታ አድርግልኝ ባህሩ። ከአሜሪካ ቀጥታ ወደዚህ ነው የመጣነው። ለንደንም ዱባይም አልነበርንም። ለመቆየታችን የሰጠነው የውሸት ምክንያት ነው። እዚህ ከመጣን በኋላ ደግሞ እማማ ጥፍር መኝታ ቤት ማረፋችን የበለጠ ያበሳጫት ጀመረ። ብቻ ችግሩ ብዙ ነው። ታዲያ ትላንት ማታ እንደዛ ለድብድብ ያደረሳችሁ ምክንያቱ ምንድነው? ጋዜጣው? አዎ ጋዜጣው ወሬ ያቀበለኝ ያለው የታመነ ምንጭ እሷ ናት ብዬ ጠረጥራለሁ። እንድትወጣ ስላስጨነኳት ነበር ጥራይ ልትሄድ የተነሳችው። እንዴ አንተ እሷን እንዴት ጠረጠርክ? ምን ምክንያት አገኘ? ይሄን ያህል ጊዜ ውጪ ስቆይ ያልተወራብኝ ስመጣ ማን እንዲህ አይነት ስራ ይሰራል ብዬ ላስብ። ችግሩ አብሮኝ ነው ያለው። የኔ ችግር ደግሞ ምህረት ናት። እና በዚህ ነው የተጣላችሁት? አዎ ደግሞ እርግጠኛ ነኝ እሷ ራሷ ናት። እሺ አሁን ምህረት የት ነው ያለችው? አሁን እንደተለመደው ጥላኝ ሄዳለች። እና ስትሄድ ዝም ነው የምትላት? ዝም አላልኳት። መጀመሪያ እንዳትሄድ ከለከልኳት። እምቢ አለች። ከዛ የበላው የጠጣሁትን ያህል መታዋት። 3 ወር ያበገነችኝን ያህል መኝታ ቤት ቆልፌ ከ30 ደቂቃ ላላነሰ ጊዜ ገረፍኳት። ከዛ ጋሽ ገብሬ በሩን ገንጥለው ገብተው ገላገሉ። እነ ብሌን ጋር አደረች። ጧት ስጠይቅ ማንም ሳያት ተነሳ ሄዳለች አሉ። ልክ አይደለም። በኋላ ታዝናለህ። ምናልባት የሷ እጅ እንደሌለበት ስትረዳ ትጸጸታለህ። እርግጠኛ ነኝ። በህይወቴም እንደዚህ እርግጠኛ የሆንኩበት ነገር የለም። ይሄ በጣም ከባድ ነው። እኔ እስከማውቀው ድረስ ቀላል ነው። ስትሄድም ጉዳዩን በቀላሉ እንደማልተውና የገባችበት ገብቼ እውነቱን እንደማስወጣት ነግሬያታለሁ። በነገራችን ላይ የአሜሪካኑን ጉዳይ ከኔና ካንተ ሌላ ማንም ሰው መስማት የለበትም። እኔ ሚስጥር ነው። ማንም ሌላ ሰው እንዲሰማ አልፈልግም። 21ኛውን ክፍል እነሆ። እንደው ልጄ ሰው የተደባደበበት ቤት አከባበዱ ወዲያ ትከሻዬን እንደሆነ ነገር ተጫነኝ እኮ። ተይ እባክሽ፣ አሁን የብሌን አባት ክንዱን አሳርፎብሽ አያውቅምና ነው። ማን እኔ ላይ ዘንቤንም እሺ ብሎኝ አያውቅም። ሲፈራ ልክ ነበረው መሰለ። አቤት እሱ መች ሰው ይፈራ ነበር? እኔን ፈርቶ መስሎ ቤተሰቦቼን ብሎ እንጂ ሙት የተጋባን አካባቢ ልቡ እንደማበጥ አደረገውና አንድ ምሽት ጠጥቶ ገፍተር አደረገኝ። ደወልኳ ታላቅ ወንድሜ ጋር አላስተረፈኝም። ገደለኝ፣ ሞትኩ። ከገደለኝም እናቴ ቤት ልሙት ውሰደኝ አልኩት። አውቄ እኮ ነው፣ አልነካኝም። እኔ ከመታኝ የቃጣብኝ ነው የሚያመኝ። ወንድሜ ደመቁጡ ነበር፣ ነፍሱን ይማረውና የአጎቶቼ ልጆች ጓደኞቹን ወንዶቹን ሰበሰበና ከተፍ አለ። ሌሊቱን ሙሉ የጠጣውን ድራሽ ውስጥ ይጠፋ ድረስ በላ እንደ ቅድሙ ሞክራት እያሉ ሲያሸኑልኝ አደሩ።
ከዛ በኋላ ለመማታትም ቢያምረው እንኳን አይ አንቺን ማን ይናገራል ብሎ ጠቅላል ብሎ ይተኛል። ኃይሉም እኮ የልብ የሰጠው የሚፈራው ወንድ ዘመድ እንደሌላ ታይቶ ነው። ምህረት 2 እህቶች ነው ያሏት። ምን ይረባሉ? ጮሆ እንኳን እንዳያስጥሏት በቅርቡ የሉ። እንዲያው ምህረት ግን ጨክና ሄደች። እንዴት አጨክን? ባሏ ጨክኖ ሲመታት ትሄድ። የእሷ መሄድ እንደውም ሰላም ነው። እሰማቸዋለሁ እኮ እግራቸው ይሄን ቤት ከረገጠ ጀምሮ የሚሉት ባይሰማኝም እኝኝኝኝ ሲሉ ነው የሚያመሹት። ነግሬ የለም ደግሞ በነጋ በጠባ የሚያነታርካቸው የቆየ የጸብር ሾ ቢኖርባቸው ነው እንጂ በአንድ ቀን አዳር ዱላ ይማዘዙ። ድብድቡ በጣም የሚያሳፍር ነው። ኃይሉ ላይ ያላየሁት አዲስ ባህሪ ነው። ምኑ ነው አዲስ? ሚስቱን መምታቱ ነው አዲስ? የልጁን እናት መምታቱ ልክ ነው የምትዩ? የዛሬና ያድርገውና የባልና ሚስት ድብድብ የኖረ ወግ ነው። አንዳንዴ እንዲህ ቢፈታተሹ እኮ መናናቁ ባልመጣ። እውነቴን ነው የምልህ። ንቃው ነበር። በቦክስ አውልቆ ለቀቃተ። ጤናም የለሽ። እጁ ላይ ሰበብ ብትሆንበት አንቺም አብረሽው ዘብጥያ እንደምትወርጅ አጣሽውና ነው። የትግሉ ሜዳ እኮ መኝታ ቤትሽ ነው። ቢሆንስ ታዲያ እኔ ማረፊያ ሰጠኋቸው እንጂ ተጋደሉ አልኳቸው። የሆነ ሆኖ የጸባችን መንስኤ ምንድን ነው አሉ። ለእኔማ ሊነግሩኝ አልፈለጉም። እነሱ አፍ አውጥተው ያዳረሳቸውን ሊናገሩት አልፈለጉም እንጂ እኔማ ሰምቼዋለሁ። ያጣላቸውን ታዲያስ በጋዜጣ ለወጣው የስም ማጥፋት ዘመቻ አንቺ ነሽ ወሬ ያቀበልሽ እያለ አይደለም እንዴ ሲነረታት ያመሻው? አረ እናንተ ከመድረሳችሁ በፊት በሩ ላይ ተለጥፌ የሚነጋገሩትን አንድም ሳላስቀር ሰምቻለሁ። እሷም ጩኸቱን ስታበዛው እኔም ጠርጥሬያለሁ። የሌባ አይነ ደረቅ ቢጤ ናት። እናንተ ሰዎች ምን ሆናችኋል? እኛ እነማን? ይሄ አውጫጭኝ ይብቃ፣ ወደ ስራ እንመለስ አላልኩ? ምን ተይዞ ጉዞ አሉ? የማያሰራ በመካከላችን አስቀምጠን ስራ አለ እንዴ? አቶ ስቷሽ ወሬኛውንማ እጁን መስጠት ነው እንጂ። ታዲያ በዘዴ ነው እንጂ እየገረፉ ነው ሚስጥር የሚገኘው። እሱስ እኔም በዱላ አላምንም። በተለይ በገዛ መኝታ ቤት የመሆኑ ደግሞ አንጀቴን አሳርሮኛል። የእሷ ጩኸት ግን አቤት 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 የፈጣሪ ያለ ሰው እንዴት ይሰነጠቃል? በይ ማዳነቁም ማራገሙም ይበቃናል። እነዚህን ሰዎች ማስማማት አለብን። እዚያው ቤተሰቦቿ ጋር አይደለም የሄደችው? ምን አውቄ ሌላ መሄጃ ይኖራታል ብለህ ነው? ውሎ አድሮ ነገር ሳይቀር ወደ ቤቷ መመለስ አለባት። የትኛው ቤቷ? እንኳን እሷ ተመልሳ ልትመጣ ኃይሉንም በጊዜው መውደቂያው እንዲያበጅ መንገሬ ነው። እስከ መቼ እኔ ስለነሱ ስል መሬት አንጥፌ ተኛለሁ? መጀመሪያ ቤት ፈልግላቸውና እዛው ቤታቸው አስማማቸው። ከዛ በኋላ ቢፋቀሩ ቢጋደሉም ስለማናይ ለምስክርነትም የሚፈልገን የለ። እርግጠኛ ነሽ ግን የተጣሉት በጋዜጣው ወሬ ነው? ምን ሆኗል እሱ? ጭቅጭቃቸውን ሰምቼ ስደርስ አውጪ አታውጪ ሲባባሉ ነበር ስል። ለማንኛውም አንቺ ለኔ እንደነገርሽኝ ለሌላ ሰው እንዳትነግሪ። እነሱ የተወነጃጀሉት አንሶ ደግሞ የኛ መጨመሩ ነገሩን ያወሳስበዋል። ጣቢውና ብሌን ብቻ ናቸው የሚያውቁት። ወሬው ከነሱ እንዳይወጣ እንግዲህ መንገር ነው። አይሄ ከመኝታ ቤትሽ ሾልኮ ሳሎንሽን አልፎ በግቢው ከተሰማ ምኑን ሚስጥር ሆነው? ይሄኔ አጥሩን ተሻግሮ ወሬው ሰፈሩን አዳርሶታል። የሰፈሩ ስዳው ገብስ ነው። ጋዜጠኞች ጆሮ እንዳይገባ በል። ለምናስበውም ለምንተነፍሰው ምንጨነቅ እንጂ ዘንድሮ መቼም አልተቻለም። በይ መጣሁ። ወዴት ነው ሩጫው? መጣሁ። ይሄ ወሬ ርቆ ሳይሄድ ማቆም አለብኝ። አይ ወሬ እኮ ነፋስ ነው። አነፋፈሱም ቅጥ የለውም። ልክ ዝናብ እንዳባረረው ነው እዛና እዛ ሲነፍስ። ሰው መሰለህ? ሰውስ ቢሆን በሽማግሌ ጉልበት ሮጠ ልደርስበት ነው። ሰው ነው እንዴ አንተ? ቆይ የምታውቀው ነገር አለ ማለት ነው? መጣሁ አልኩሽ እኮ። ኧረ እኔ መጣሁ። ቆይ ነጠላ እንደረብል አድርግ። 21ኛውን ክፍል እነሆ። እንዴ ምንድን ነው? ማን ነው የሚያራሩጥ? ቆይ እባክሽ እጥፌ እየተከተለች እንዴ። ምን ሆናችሁ ነው? በጋዜጣው ላይ ወሬ ያወራውን ሰው አውቃለሁ ያልኳት መስሏል እየበረረ ተከተለች። እንዳታይን ተከለል በሱ በበሩ። እንዴ ለምን? ቆይ አንተ የምታውቀው ነገር አለ እንዴ? ማን ነው? አለፈች። ጎሽ ሰፈሩን ዞራ ስታጣኝ ትመለሳለች። ባለፈው ለዛ ጋዜጠኛ ደውልለት እንዳልኩ ደውልለት ነበር። እንዴት? ኃይሉን ፈልጎ ደውሎ ኃይሉ መጥቶ እያለ አልመጣም ብለኸው መልሰህ ደውለህ መምጣቱን እንድትነግር አስጠንቅቄህ ነበር። አልደወልኩለትም። ለምን? ነገርኩህ እኮ
ራሱ ይደውል ስራው ነው ብያለሁ። ስራውን ማሳየህ እኮ። ምንድነው የምትለው አባባ? ባህሩ ገና ድሮ ይሄ እንዳይመጣ ፈርቼ ነው ደውል ያልኩ። የቱ እንዳይመጣ? ጋዜጠኛው ኃይሉ መጥቷል ወይ ሲልህ አልመጣም አልከው እና አልመጣም ያልከውን ያዘና አልመጣም ብሎ ጻፈዋ። እንዴት በጋዜጣው የወጣውን ወሬ የጻፈው ያ ጋዜጠኛ ነው ብለህ ታስባለህ? እሱ የጻፈው አይጻፈው አላረጋገጥኩም። እኔ እርግጠኛ የሆንኩት ታማኝ ምንጭ ያሉት አንተ መሆንህን። ምን? ደውለህ መምጣቱን ንገር፣ ስህተትህን አርም ያልኩህ ለዚህ ነበር። አንተ ይሄንን በምን አወቅ? ለመሆኑ ጋዜጣው የወጣው ጋዜጠኛው ካንተ ጋር በስልክ በተነጋገረ ማግስት መሆኑን ልብ ብለሃል? እና ይሄ ምን ማለት ነው? ይሄ ማለት ኃይሉ እንደማይመጣ ፍንጭ የሰጣቸው አንተ መሆንህን ነው የሚናገረው። እኔ ታዲያ ኃይሉ አልመጣም አልኩት እንጂ ቤተሰቡን ጠቅልሎ አሜሪካን ገብቷል፣ ስራውንም ለመስራት ምቹ ሁኔታ የለም ብሏል አልኩት። ይኸው ጥቂት ፍንጭ መስጠት ብቻ በቂ ነው። አሁን እኔ እሱ አያሳስበኝም። እነ ጥፌ ወሬ አቀባዩ ይታደን ሲሉ ግዳጁ ለአንተ እንዲሰጥ ያግባባሁት ችግሩ ያንተ መሆኑን አምነህ ራስህ መፍትሄውን ታፈላልጋለህ ብዬ አስቤ ነው። ነገሩን በሸፋፈንከው መጠን ችግሮች እዚህም እዛም መፈንዳት ጀመሩ። የምን ችግር? ትላንት ኃይሉ አንቺ ነሽ ወሬ ያቀበልሽው እያለ ሚስቱን ሲደበድብ አደረ። ዛሬ ሚስቱ ጥላው ሄደች። ከዚህ በላይ እንግዲህ ችግር አለ? የሰው ትዳር እኮ ነው የፈረሰው። እና አሁንም እድሉን ለአንተው ነው የምሰጥህ። ስህተትህን አርም። ለጋዜጠኛው ደውልለታለሁ። እሱ አሁን ብዙ ጥቅም ያለው አይመስለኝም። ታዲያ ምን አድርግ ነው የምትለኝ አባባ? ይኸውልህ በመጀመሪያ ለኃይሉ፣ ለጥፍ ወርቅ፣ ለሌሎችም ከጋዜጠኛው ጋር ስለነበረ ግንኙነት ታስረዳቸዋል። ምን? ከዛ ምህረት ቤቷ ተመልሳ እንድትመጣ ታደርጋለህ። እንዳጣላቸው ታስታርቃቸዋል። አላደርገውም። እንግዲያውስ እኔ ያደርገዋለሁ። የዛሬን ቀን ሰጥቻለሁ። አይሆንም ካልክ ግን ነገ ሁሉንም ሰብስቤ ራሴ ነግራቸዋለሁ። ምንም አባትህ ብሆን ከዚህ በላይ ልታገሳ አልችልም። ደግሞ ለራስህ ብዬ መጣች። አንተ ሩጫው እዚህ ለማድረስ ነው? ምን ሆነሻል? ቆየኝ እያልኩ አይደለም ከዓይኔ የተሰወርከው። ነጠላዬን አጥፌ ቀና ስል እኮ ነው ስልብ ያልክብኝ እኮ። ምን ሆነሽ ነው? ምን ፈለግሽ? ተገኘ? ማን? ወሬኛው። ምን ሆናለች እሷ? ወሬኛውን ብዬ ሮጥኩ መስሎሽ ነው ነፍስሽ እስኪጠፋ ሮጥሽው? ታዲያስ ወሬውና ወሬኛውን አቆማለሁ ብለህ አይደለም አንተስ እየከለፍክ የመጣው? ለመሆኑ ምንድነው ጥግ ይዛችሁ የምትዶሉት? ስለ ስራ እያወራን ነው። ስለ ስራ ለማውራት ታዲያ እዚህ ስርቻ ስር ምንድነው የሸጎጣችሁ? ዋ ብያለሁ ዘንድሮ። እጥፍ ወርቅ አትሰማም ብላችሁ ከኋላ የምታሴሩትን የማልደርስበት እንዳይመስላችሁ። አውቄ እንዳላየሁ ሆኜ ባልፋችሁ ሞኝ እንዳልመስላችሁ። እኔ ምን ነገር እንደምትጎነጉኑ አላውቅም። ሰሞኑን ለብቻችሁ እየሆናችሁ ትንሾካሾካላችሁ። መርዶም ልታረዱን ከሆነ እንሰማዋለን። እጥፍ ወርቅ አታይም ብላችሁ የምትሰሩትን ሁሉ እኔ ባላይ አምላኬ ያየዋል ብቻ። አልጠረጠረችም። ለማንኛውም እቺ ሴት እውነቱን ብታውቅ ለአንተም ለእኔም አትመለስም። ወይ ጉድ!